አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ስራ እንዴት ይዟችኋል? እየበረታችሁ ነው ወይ? በያላችሁበት አላህ ከእናንተ ጋር ይሁን። አላህ ያጠንክራችሁ። ውድ ቤተሰቦቼ ዛሬ ለረመዳን የሚሆን ቀለል ያለ ሳሙሳ አሰራር ይዤላችሁ መጥቻለሁኝ። በጣም ፈጣን ነው። እዚህ ጋር ሊጡ ቤት ነው የሚሰራው። እዚህ ጋር ምን አዘጋጀሁኝ መሰላችሁ? ዱቄት ነው ይታያችኋል ብዬ ተስፋ አደርጋለሁ። ፍርኖ ዱቄት እንደ ቤቱ መጠን ነው የምታረጉት። ብዛት ሰው ካለባችሁ ታበዛላችሁ፣ ትንሽ ሰው ከሆነ ታሳንሳላችሁ። ምናልባት ሌላም ሳሙሳ አይነት ኖሮ እንደ ተጨማሪም ከሆነ ያው እንደ ቤቱ እንደ መጠኑ ነው። እኔ ሌላ ሳሙሳ አይነት ስላለኝ አሁን ይሄ 2 ኩባያ ዱቄት ነው። 2 ኩባያ ፍርኖ ዱቄት፣ ትንሽ ጨው አድርጌ ያለሁኝ፣ ነሻ አድርጌ ያለሁኝ። በሁለት ኩባያው ፍርኖ ዱቄት 2 ማንኪያ የሻይ 2 ማንኪያ ነሻ አድርጌ ያለሁኝ። ከፈለጋችሁም አንድ ትልቅ የሾርባ ማንኪያ ማድረግ ትችላላችሁ። ከዛ ደግሞ እዚህ ጋር ዘይት አለኝ። ዘይቱ እዚህ ሊጥ ውስጥ መጨመረው ነው ማለት ነው። ይሄ ጅብን አያችሁት? ይሄ ቺዝ ነው። እሱ ቆራርጠዋለሁ። ቆራርጬ እዚህ ከነቃነቅ ጋር አንድ ላይ ነው ማቀላቀለው ማለት ነው። ይሄ ነቃነቅ ነው። ነቃነቅ ማያውቃል ብዬ አላስብም። ሆት ዶግ ነው የሚሉት ይሄንን ማለት ነው። ታይም ወይ ራይ ተአል ይበየን ይሄኛው ነቃነቅ ማለት ነው። እንደዚህ ቆራርጬው ነው እኔ በዚህ መልኩ ቆራርጬዋለሁኝ። ጅብኑም ደግሞ ቆራርጠውና ይሄኛው ጅብን ከዚህ ከነቃነቁ ጋር እቀላቅለዋለሁኝ። ከዛ ጨው አላረግም፣ ምክንያቱም ነቃነቁ የበሰለ ጨው ያለው ነው ከቦታው ሲመጣ። ቺዙም ደግሞ ጨው ስላለው አንድ ላይ ቆራርጬ እዚህ አድርገዋለሁ። ምንም አልጠቀምም። ትንጥዬ ፍልፍል አስዋድ ብቻ አረግበታለሁ ማለት ነው እዚህ ላይ። እዚህ ጋር ደግሞ ዘይቴን አርጌ ውሃ 1 ኩባያ ውሃ ነው የምጠቀመው። ይሄ ሊጥ ስሰራ መጠነኛ ያኔ ብዙም ወፈር ማለት የለበትም፣ ቀጠን ማለት የለበትም። አልሙሂም ካቦካሁት በኋላ አሳያቸዋለሁ ማለት ነው። በጣም ቀላል ነው፣ ደግሞ ቶሎ ነው የሚደርሰው። ጊዜ ይቆጥባል። ያው ረመዳን ላይ ታውቃላችሁ ስራ ይበዛል። እንግዲህ ሁላችንም አላህ ያግዘን። ሌላ ምን ይባላል? ቺዙን ከታትፌ እዚህ ከቀላቀልኩኝ በኋላ እና ሊጤ ከቦካሁኝ በኋላ ምን ገናኝ ይሆናል ማለት ነው። እኔ ለዚህ ዱቄት የተጠቀምኩት ዘይት 1/4 ኩባያ ነው ማለት ነው። በዚህኛው ትንሽ የሳህን አድርጌያለሁ ከታያችሁ። አሁን አብኩቼ እንገናኛለን። ያው በአንድ እጅ አይመችም ለማብካት። ሊጤን እያቦካሁ እገኛለሁ። ውድ ቤተሰቦቼ መጀመሪያ በዘይቱ በነሻው አንድ ላይ በደንብ እንደዚህ ማሸት አለብን ማለት ነው። ዱቄታችን ያው ነሻ የምንጠቀመው ከሽ ከሽ እንዲል ነው፣ ሲበላ ክርስፒ እንዲሆን ያደርገዋል። ከሽ ከሽ እንዲል ካልፈለጋችሁ ነሻ አለመጨመር ይቻላል። ነገር ግን ከሽ ከሽ ሲል ደስ ይላል ሲበላ። እንደዚህ ካሸሁት በኋላ ከዘይቱና ከነሻው ጋር ከዛ ለብ ያለ ውሃ እጠቀማለሁኝ ማለት ነው። ሊጤ በዚህ መልኩ አብኩቼዋለሁኝ። አሁን ሽፍና አድርጌ እረፍት እንዲያደርግ አድርገዋለሁኝ ማለት ነው። ጅብኔን እስክከታተፍ ድረስ በጣም አሪፍ ነው፣ ለስላሳ ነው እና መሸፈን ነው ማለት ነው ያለብን። አሁን ውድ ቤተሰቦቼ ሊጤ በዚህ መልኩ ቆራርጬ አዘጋጅቼ ያለሁኝ። አሁን እንደዚህ ከቆራረጥኩት በኋላ ድጋሚ ሸፈና አድርጌ የተወሰነ ለአንድ ለ10 ደቂቃ አቆየዋለሁኝ። ሊጤ በዚህ መልኩ ሸፍኜዋለሁኝ። በደንብ አይታያችሁ መሰለኝ። እዚህ ጋር ደግሞ ቺዜ ቆራርጬ ከነቀነቁ ጋር ቀላቅየዋለሁኝ። ትንሽ የፍልፍል አስዋድ አድርጌበታለሁ። ሌላ ነገር ምንም አይጨምርበትም። ቅድም እንዳልኳችሁም ቺዙም ጨው አለው፣ ነቀነቁም ደግሞ የበሰለ የተዘጋጀ ስለሆነ ምንም አይነት ቅመም አናረግም ማለት ነው። እና በዚህ መልኩ ካዘጋጀን በኋላ ሊጣችን እንዳመጣ አድርገን ወደዛ ማድረግ ነው ማለት ነው። እንትን አይደለውም፣ እኔ በአራት ማዕዘን አይደለም እንትን የምለው የምጠቀልለው ማለት ነው። ቆይ አሳያችኋለሁ ለሳምፕል እንዴት አድርጌ እንደምጠቀልል እንዴት እንደምሰራበት በዚህኛው ማለት ነው። ብቻ ቀለል ያለ ነው፣ ጊዜ ይቆጥባል። ያው ሌላ ሳሙሳ ካላችሁ እንደተጨማሪ መጠቀም ትችላላችሁ።
ውድ ቤተሰቦቼ ሊጣችን በዚህ መልኩ ክብ አድርገን ካዘጋጀነው በኋላ ቅድም ባሳየኋችሁ ነቃነቅና ጅብን ውስጡ አድርገን እጥፍ እናደርገዋለን ማለት ነው። እኔ በእጄ ነው እንደዚህ የተፈተፍኩት። በመዳመጫ መዳመጥ ትችላላችሁ። ወይም ደግሞ እንደዚህ ካደረጋችሁት በኋላ እቃ አሉ የሆኑ ክብ ክብ እቃዎች መጨፍለቂያ፣ በዛ መጨፍለቅ ትችላላችሁ። ከሌላችሁ ደግሞ በሾካ ወይም በእጃችሁ እና ከዚህኛው ካዘጋጀነው ነቃነቃችን ወደዚህ ጨምረን እናጥፈዋለን ማለት ነው። በዚህ መልኩ ካረግንበት በኋላ በዚህ መልኩ በሾካ እንደዚህ ዘግቼዋለሁ ማለት ነው። እቃው ካላችሁ በእቃው ይሻላል፣ ሰዓት ይቆጥባል እና ብቻ በፈለጋችሁ አይነት ዲዛይን ማድረግ ትችላላችሁ። በዚህ መልኩ ሁሉንም ካዘጋጀን በኋላ ያው መጥበስ ነው ማለት ነው። ውድ ጓደኞቼ በዚህ መልኩ ሰርቼ ጨርሻለሁኝ። አሁን መጥበስ ብቻ ነው የቀረን። ሌላ ቅርጻ ቅርጽ ማውጫ ካላችሁ መጠቀም ትችላላችሁ። እኛ ጋር እዚህ ስለሌለ በሹካ ነው እንደዚህ ያደረኩት ማለት ነው። ሊጡ ከሰራችሁ በኋላ ብትፈልጉ በአራት ማዕዘን በፈለጋችሁ አይነት ማድረግ ይቻላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከጎኔ ስለሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። መልካም የጾም ጊዜ ይሁንላችሁ። ሁላችሁም በሁለቱም እምነት ላይ አሁን ጾም ላይ ነን። ክርስቲያን ወገኖችም ጾም ላይ ናችሁ፣ ሙስሊሞችም ሁላችንም ጾም ላይ ነን። እንግዲህ በዱዓ በጸሎት እንጠንክር እላለሁኝ። መጨረሻ ላይ ስጠብሰው የጠበስኩትን አስገባላችኋለሁ ማለት ነው። ያው በዘይት ነው የሚጠበሱ፣ ምንም አዲስ ነገር የለውም። ማሳየትም አይጠበቅም። ነገር ግን ሳምቡሳው መልኩ ከለሩም እንደሚመስል እሱን አስገባላችኋለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ረመዳን፣ መልካም ጾም ይሁንላችሁ። ቻው ቻው።